ታዋቂ ሰዎችን ለመግደል እየፈለጉ ነው አለ። እነማን ናቸው ብለን እኔ ሳልሆን እንዳውም ደረጀ ነው የጠየቀው። እነማን ናቸው ምናምን ብለው ከዛ ሊስቱ ውስጥ የሞት መዝገቡ እንትኑ ሊስት አለው ይዞ ሄዳል ሽሜ። ከዛ ታዋቂ ሰዎች መገደል የሚችሉ በህዋት እና በሸኔ ምናምን የሚገደሉ ምናምን ብሎ የያዘው እንግዲህ 2010 ያኔ ሽመልስ የቤተ መንግስት ጽሕፈት ቤት ኃላፊ ነው። የአብይ ጽሕፈት ቤት ኃላፊ ነው። ሊስቶቹን አውጥተው ሊስቱ 42 ሰዎች ሊስቱ ላይ ነበሩ። 42 ሰዎች ይሄ ከህዋት ምስጢር የወጣ ነው። አብቹ እኮ ማያውቀው ነገር የለም፣ ሁሉንም ያገኛል እኮ እነሱ ውስጥም ነህዋት ውስጥም ሰው አለው አለ። በዛ እንትን ነው ያገኘ ምናምን ብሎ ደግሞ የሚገደሉ ሰዎች ብሎ የዘረዘረው ስም ዝርዝር ውስጥ ሃጫሉ ነበር። ታዋቂ ሰዎች መገደል የሚችሉ ሰዎች ኦሬዲ ይሄ እንግዲህ ሃጫሉ በነፍስ ነበር በዛን ጊዜ። እንዳውም አብይን ይደግፋል ያኔ። የሃጫሉ ስም ነበር፣ የጀዋር ስም ነበር። የሚገርማችሁ የቴዲ ስምም ነበር፣ የለማ መገርሳ ስም ነበር፣ የአብይ ስም ውስጥ አስገብቷል። አብይ እንዳይጠረጠር እና ብዙ ታዋቂ ሰዎች ህዋት ወይ ሸኔ ሊገላቸው የሚፈልጉ ሰዎች ታዋቂ ሰዎች ተብሎ የተዘረዘሩ ውስጥ ነበር። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። አካቴራ ባባካራ ሪባ ባራካባታራ ማጋ ከሱ የሚወጣው ስፒሪት አስፈሪ ፊት ባላቸው አራዊት የተሰበሰበው የሚዘለው ህዝብ ውስጥ በአይኑ በጆሮ በአፉ ሲገባበት ነው ያየሁት። ይሄን ደግሞ ተናግሬያለሁ። በጣም ይገርማል። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለሷ ለመከራከር ወይም ደግሞ ዘፈን ትክክል ነው ለማለት አይደለም። ነገር ግን እነዚህ ሁለት ሰዎች ምን እየሰሩ ነው፣ ምን እያደረጉ ነው የሚለው ነገር በጣም አስገርሞኝ ነው። በድፍረታቸው በጣም ይገርማል። የሚያደርጉት ነገር ሁሉ ትክክል እንደሆነ ነው የሚያስቡትና ያው እግዚአብሔርን ብሎ ይመላል። ይሄኛው ደግሞ ይሄ እኮ ትልቅ መሐላ ነው። በጣም ትልቅም ድፍረት እኮ ነው። እውነት ለመናገር እግዚአብሔር የተገለጠለት አንድ ሰው በምድራችን ላይ ካለ ምድራችን መልኳን ትቀይራለች። እግዚአብሔርን የሚሰማ ሰው አለ። እግዚአብሔርም የሚሰማው ሰው አለ። ይህንን እኮ በጓዳ የምታደርጉት ነገር ነው። በቃ ወደ ጓዳ ገባ እኮ ነው የሚለው፣ በርህንም ዝጋ ነው የሚለው። በአደባባይ እንደዚህ እኔ አሁን እርግጠኛ ነኝ የፖለቲካ መዋቅር ላይ ያሉ ሰዎች እንዲሰሟችሁ ፈልገው ለእናንተ ተሟግተናል ለማለት ካልሆነ በስተቀር በመንፈሳዊ ዓለም ላይ ምንም የምታመጡት ተጽዕኖም የለም። ዓላማችሁ ሌላ ስለሆነ ማለት ነው። በነገራችን ላይ ቴዲ አፍሮ በደንብ እናንተ ከምታውቁት በላይ ጥንቅቅ አድርጎ የእግዚአብሔር ቃል ዕውቀት እንዳለው አውቃለሁ። በደንብ የእግዚአብሔር ቃል ዕውቀት አለው።
መጽሐፍ ቅዱስን በደንብ ያውቃል። እንደናንተ ግን ትዕቢተኛ አይደለም። እኔ እግዚአብሔርን ማገልገል ሳልፈልግ ቀርቼ አይደለም። እግዚአብሔርን ማገልገል ግን ትልቅ ዋጋ ስለሚያስከፍል ነው። እንደዚህ እናንተ እንደምታደርጉት አይደለም። እግዚአብሔርን ማገልገል ዝም ብሎ እየተቀደዱ ይዋሹ ይሆንልሃል፣ ይሳካልሃል፣ ተበርግዷል፣ ተጠርምሷል እያሉ እኮ መኖር አይደለም። እግዚአብሔርን ማገልገል በትክክል እግዚአብሔር የሚፈልገውን ነገር ህዝቡ እንዲያደርግ ማድረግ ነው። ነነዌን ታስታውሳላችሁ? ዮናስን እግዚአብሔር ሲናገረው ሂድና ይሄ ህዝብ በዚህ አይነት ሁኔታ ነው ያለው ተመለስ ሲለው ህዝቡ አይሰማኝም ማለት ሄዶ እኮ መሸንገል ይችል ነበር። ዮናስ መሸንገል ይችል ነበር። እናንተ ብትሆኑ ግን በዮናስ ቦታ ሄዳችሁ ጉዳያችሁ አይደለም። ሲጀመር እግዚአብሔርም እንደ ዮናስ እናንተን አያናግራችሁም። እግዚአብሔር ይሄ አይደለም። እግዚአብሔርን ስለምንፈራ ነው ማላገለግለው እንጂ መጽሐፍ ቅዱስን በመሸምደድ ብቻ ሳይሆን በመለማመድ ብቻ ሳይሆን በመኖርም ማሳየት እንችላለን። ግን ከባድ ነው። መንፈሳዊ አገልግሎት ከባድ ነው። ይሄ ኃላፊነት ከባድ ነው። ይሄን ኃላፊነት ደግሞ አቢዩዝ ማድረግና እንደልባችሁ መሆን ከባድ ነው። እግዚአብሔር የለም ብላችሁ እንደምታምኑ ማሳያ ነው። እግዚአብሔር የለም ብላችሁ ነው የምታምኑት። ይሄንን ነው የሚያሳየው። አታምኑ፣ በእግዚአብሔር አታምኑም። እናንተ ኃይሉን ክዳችሁታል። ቴዲ አፍሮ ዳስጣል ልቤ ብሎ ዘፈነ፣ መንግስትን ተቸ። ይህንን ሐሳብ መሞገት የከበዳቸው ሰዎች ምን ያደረጉት ነው? ትዊስት አድርገው ከብሔር ጋር ለማገናኘት ብሔር ነው የሰደበው፣ ብሔር ነው የተቸው ወደሚል ለማምጣት እየተሞከረ ነው። እኛ ሀገር ምን እንደምመኝ ታውቃላችሁ? ከመመኛቸው ብዙ ነገሮች መካከል አንደኛው ቀን ወጥቶልን ሐሳብን እንደ ሐሳብ መሞገት ምንችልበት ቀን እንዲመጣ። ይህ ሐሳብ አይረባም፣ ማይረባ ዘፈን ነው። የኢትዮጵያ መንግስት ልማቱን እያቀጣጠለ ነው፣ ኮሪደር ልማቱ አብዷል፣ አገሪቱ እየለመለመች ነው፣ እያደገች ነው ብሎ የሚከራከር ሰው የሚመጣበት ቀን ይናፍቀኛል። የሆነ ደግሞ ተመሳሳይ የሆነ የተሰራ የተዘጋጀና የተላከላቸው መልእክት ያለ ይመስላል። ተመሳሳይ መልእክት አባይ ሲመረቅ ዝም ብሎ አሁን መንግስትን ይተቻል እንዲህ ብሎ ምናምን የሆነ ሰው ጽፎ የበተነው ነገር ነው ይመስለው። ምን እመኛለሁ? አንድ ቀን በሐሳብ ምንከራከርበት ቀን። የቴዲ ሐሳብ አይረባም፣ እሱን አንስተው የሚሞግቱ ሰዎች አሉ which I respect። የቴዲን ኢትዮጵያ ምን ማቃት እኔን የምትወክለኝ ኢትዮጵያ አይደለችም ምናምን ጤናማ የመዋያ ርዕስ ነው። ከዛ ግን ወስዶ ቴዲ ዳስጣል ሲል ከብሔር ጋር፣ ቴዲ በ17 መርፌ ሲል ከብሔር ጋር የምታያይዙ ሰዎች ጌታ ይንቀለላችሁ፣ ምንም አይደለም። ትናንትና ሪከርድ ሰብሯል ነበር አይደል ያልኳችሁ። ዛሬ ግን የማይሰበር ሪከርድ ማስመዝገቡ ነው እየተነገረ የሚገኘው። በትናንትናው ዕለት 8 ሰዓት ላይ የተለቀቀው የቴዎድሮስ ካሳሁን ወይም ደግሞ የቴዲ አፍሮ ኢትዮሪክ የተሰኘው አልበም እንግዲህ በ24 ሰዓት ውስጥ ብቻ ወደ 30 ሚሊዮን የሚጠጋ እይታ በማግኘት የዓለም ሪከርድ መያዙ ነው እየተነገረ የሚገኘው። ይህም እንግዲህ በኢትዮጵያ የሙዚቃ እንዲሁም ደግሞ የዩቲዩብ ታሪክ የማይደፈር ሪከርድ እንደሆነ የሚታወቅ ነገር ነው። በአሁን ሰዓትም እንግዲህ በኢትዮጵያ ብቻ ሳይሆን በተለያዩ ሀገራትም እንደ አውሮፓ፣ ዩናይትድ አረብ ኤምሬት፣ አሜሪካ፣ ወደ አውስትራሊያ እንዲሁም ደግሞ የተለያዩ የዓለማችን ክፍሎችም ከፍተኛ እይታን በማግኘት እንግዲህ ሪከርድ መያዙ ነው እየተነገረ የሚገኘው። በተለይም ደግሞ እንደ ዩናይትድ አረብ ኤምሬት እና እንደ ዩኬ ያሉ ሀገሮች ላይ እንግዲህ ታምረኛ የሆነ ሪከርድ ማስመዝገቡ ነው እየተነገረ የሚገኘው። እጅግ በጣም አስደሳች ነው። እናንተ ሳውንም በሙዚቃው እየተዝናናችሁ ነው ወይ? ገና ከተለቀቀ 24 ሰዓቱ ነው። በርካታ እይታዎችን በየሰዓታት ልዩነቱ ማለት ነው በሚሊዮኖች የሚቆጠሩ እይታዎችን እያገኘ ይገኛል። አሁን የትኛው ሙዚቃ ይበልጥ ወደዳችሁት? ኮሜንት ላይ ሀሳባችሁን አጋሩኝ። በሌሎች መረጃዎች አሁን መልሳለሁ። መልካም ቀን ይሆንላችሁ። ሸንቆጥ ያደርጋል። የዜማ ሰው ነው። አንተ እኮ በነገስታቱ ጊዜ እኮ በአዝማሪ መጥቶ መኳንንቱን ነገስታቱን እኮ ይነካቸዋል በማሲንቆ ማለት ነው። አንዳንዴ ያስገርፉታል፣ አንዳንዴ ዝም ብለው ይተውታል ተሰቆ። የቅኔ ሰው ጉለት ያለብህን በተለይ እንደዚህ አሁን ያለው መንግስት ያለበትን ክፍተት የሚታወቅ ነው። በጣም ብዙ ክፍተቶች ዋና የሆነውን የሰላም ማስከበር ጉዳይ ላይ ያለው ክፍተት፣ የህግ የበላይነት ላይ ያለው እንደዚህ ያፈጠጠ ያገጠጠ የዝርፊያ በተለይ እዛ ሀገር ላይ ለሚኖር ሰው እኮ እንዴ የሚያስነባ ነው እውነትም አይደለ? ይሄ ብልሹነት የሚክዱት አይደለም። እነሱም ያውቁታል፣ ይናገሩታል። ምዝበራው፣ ሌብነቱ፣ ወገንተኝነቱ፣ ሰላም አለማስከበሩ በጣም ብዙ ድካሞች አሉ። እነኚህ ድካሞች ባሉበት ይዘት አንድ የጥበብ ሰው መጥቶ ቄስ ሞገሴ ካልሆነ ወይ ሲሸልሞ ያንተን የሚያንቆረቆረልህ ካልሆነ በስተቀር አንድ ፍሪ የሆነ በተለይ በቴዲ ስታቸር ያለ ባለሙያ ቅኔውን ይጥልብሃል። መቀበል ነው የሚያስፈልገው። አግባብ ነው።
ክፍተት ያለበት ቦታ ላይ መቀበል ነው። እኔ ሁልጊዜ የምናገረው ነገር በዲፕሎማሲ ከመጣ በመሰረተ ልማት ግንባታ፣ በቴክኖሎጂ፣ በኢኮኖሚ ዘርፍ ይሄ መንግስት የተዋጣለት ስራ እየሰራ ነው። የተዋጣለት በሰላም በህግ የበላይነት በጣም ዋና ዋና የሆኑ ናቸው። እንጂ ደግሞ በእነዚህ ዙሪያ ከፍተኛ ክፍተት አለ። አንዳንዱ እንደውም ሌላ አይነት ስሜት ሁሉ የሚፈጥር አይነት አለ። ይሄንን መቀበል አለብን። ማህበረሰቡ ይሄን ስሜት ሲያስተጋባ አግባብ ነው፣ ትክክል ነው ብለህ ትቀበላለህ። ድምጽ ናቸው። እነኚህ ደግሞ ድምጽ ናቸው፣ የሚዲያ ሰዎች ድምጽ ናቸው። ስለዚህ በእንትን ይቀበሉታል ብዬ ተስፋ አድርጋለሁ። በሞር መግናኒሚቲ ይቀበሉታል። ቢኮዝ የጥበብ ሰው ነው። ጥበብን ተጠቅሞ ያለባቸውን ጉለት ያለውን የህዝብ ውስጥ ያለውን ቅሬታ መከፋት ያሰማል። ይሄንን መቀበል ነው የሚያስፈልገው ብዬ አስባለሁ፣ እንደኔ እይታ ማለት ነው። እነሱ ደግሞ ያው በውስጥ ያሏቸው ደጋፊዎቻቸው ምናቻቸውም ደግሞ ዲፌንድ ማድረግ ስለሚፈልጉ የጋሻ ጃግሬ ስራቸውን ሊሰሩ ይችላሉ። ያለ የስራው ባህሪ ነው። ሬስሊንግ ውስጥ ገብተህ እንዴ ሆዴን ትገፋኛለህ እንዴ ምናምን አይባልም። ይገፋሃል፣ በወንበር ሁሉ ነው የሚመታ ሰው። ግን በዚህ መሃል የህዝብ ድምጽ መሰማቱን እኔ አከብራለሁ ለማለት ነው። ሰው ከዚህ የዘለለ ቴዲ ላይ የምለው ነገር የለም። ምናልባት የቴዲ ነገር ሆኖብኝ አድልቼም ከሆነ ይቅር ይሉኛል ብዬ ተስፋ አደርጋለሁ። ግን እውነቱ ይሄ ነው። የጥበብ ሰው ሲናገር እውነተኛ የጥበብ ሰው ከሆንክ ህዝብ ውስጥ ያለውን ስሜት ማናገር አለብህ፣ ግዴታ ነው። ይሄን መንግስት ደግሞ ለካ ህዝቤ ውስጥ እንዲያለን ነገር አለ፣ ምንድን ያስከፋውት? እኔ ከዚህ ከላይ ታትራለሁኝ፣ ምን እያደረጉት ነው? ማህበረሰቡን ከኔ በታች ያለው የስልጣን መዋቅሩ የማላውቀው ይሄን ያህል የተከፋ ነገር አለ እንዴ? እንዴት ላሻሽል? ይሄን ምን ቢይዝላቸው እና በርባንን ነበር መስቀል ያለብኝ በርባንን እሰቅላለሁኝ ብሎ በርባኖችን ከሲስተም ውስጥ ለቅሞ በርባኖችን ወደ መስቀል መሄድ ነው ቴዲ እያላችሁ ያለው። ያንን ነው እኔ ከግጥሙ የሰማሁት። በዛ ደረጃ ነው የተረዳሁት።